ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። የስነ ምግባር ጥሰት በፈጸሙ ከ1000 በላይ ሰራተኞች ላይ እርምጃ መውሰዱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 9 ወራት የብልሹ አሰራርና ስነ ምግባር ጥሰት በፈጸሙ 1139 የአገልግሎት ሰራተኞች ላይ የተለያዩ አስተዳደራዊ እርምጃ መውሰዱን የኢትዮጵያ ኤሌክትሪክ አገልግሎት የኮሙኒኬሽን ስራ አስፈጻሚ አቶ አንዋር አብራር ለብስራት ራዲዮ ተናግረዋል። እርምጃ ከተወሰደባቸው ኃላፊዎችና ሰራተኞች መካከል 16ቱ ሲሰናበቱ 721ዱ የደሞዝ ቅጣት የተቀጡ ሲሆን 402ቱ የጽሁፍ ማስጠንቀቂያ የተሰጣቸውም ናቸው። አገልግሎቱ በ1139 ሰራተኞች ላይ ከወሰዳቸው አስተዳደራዊ እርምጃዎች መካከል 103 ሰራተኞች ላይ ከደንበኞች የቀረበን ጥቆማ በመመርመር የተወሰደ እርምጃም ነው። ቀሪው 1036ቱ ተቋሙ በራሱ ግኝት አጣርቶ የወሰዳቸው እርምጃዎችም ናቸው። ባለፉት 9 ወራት በሙስና መጠቆሚያ ዘመናዊ መተግበሪያና ሌሎችም አማራጮች ከደንበኞች የደረሱን 427 ጥቆማዎችን መርምሮ 103 ኃላፊዎችና ሰራተኞች ላይም የተለያዩ እርምጃዎችንም ተወስዷል። በደንበኞቹ በቀረቡት ጥቆማዎች መሰረት 14 የጽሁፍ፣ 80 የደሞዝ ቅጣት፣ 2 ከቦታ የማንሳት፣ 7 ስንብት በድምሩ 103 እርምጃዎችም ተወስደዋል። የብልሹ አሰራር ጥቆማ ከቀረበባቸው ጉዳዮች መካከል የአዲስ ቆጣሪ ጥያቄ፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ ንባብና የቢል ስብሰባ እንዲሁም ንብረት አያያዝና አጠቃቀም የሚገኙበታል። ደንበኞቹ በወንጀል ምስክሮችና ጠቋሚዎች ጠበቃ አዋጅ ቁጥር 699/2003 መሰረት ህጋዊ ከለላ የማግኘት መብታቸው እንደተጠበቀ ሆኖ በአገልግሎቱ አሰራርና መመሪያ መሰረት ተቋሞች የሚቀርቡት ህጋዊ ጥያቄ ያለ ተጽዕኖ እንዲስተናገዱ ተገቢውን ከለላና ጠበቃ ይሰጣል ሲሉ አቶ አንዋር አብራር ጨምረው ለብስራት ራዲዮ ተናግረዋል ስትል ሳምራይት ስዩም ዘግባለች። የ6 ዓመት ታዳጊ በማገት ገንዘብ ሲጠይቁ የተያዙ 2 ግለሰቦች በእስራት ተቀጡ። በሁለት አጋቾች ታግቶ የነበረው የ6 ዓመቱ ታዳጊ ልጅ ከነ አጋቾቹ በህግ ቁጥጥር ስር መዋሉን የዲላ ከተማ አስተዳደር ፖሊስ መምሪያ አስታወቀ። ተከሳሾቹ ጌቱ ገረመውና እንዳሻው በቀለ የተባሉም ናቸው። የ6 ዓመቱ ታዳጊ የሆነውን ብሩክ ወልደ ኪዳን የተባለ ሲሆኑ ሚያዝያ 10 ቀን 2018 ዓ.ም ከዲላ ከተማ ሴካ ክፍለ ከተማ ቡኖ ቀበሌ ካለው መኖሪያ ቤት ወጥቶ ሳይመለስ በመቅረቱ ቤተሰቦቹ ፍለጋ ላይ እያሉም ተከሳሽ የሆነው ጌቱ ገረመው ስልክ በመደወል ልጃቸው ለማግኘት 80,000 ብር በባንክ ያስገቡም ይላል። የታጋች ወላጆችም የተጠየቁትን ገንዘብ ለፖሊስ በማሳወቅ ገቢም ያደርጋሉ። በሰዓታት በኋላ ተከሳሽ ጌቱ ገረመው ባንክ በመሄድ 50,000 ብር ወጪ አድርጎ ሲመለስ በቁጥጥር ስር መዋሉም ይታወሳል። ፖሊስም 48 ሰዓት ባለፈው ጊዜ ህፃኑ የተደበቀበትን ስፍራ በማወቅ ሁለተኛ ተከሳሽን በቁጥጥር ስር በማዋል የታገተውን የ6 ዓመት ታዳጊ ለቤተሰቦቹ ማስረከቡንም ተገልጿል። በዚህም ተከሳሾቹ ላይ የወንጀል ምርመራ አጠናክሮ የቀጠለ ሲሆን የዲላ ከተማ ፖሊስ መምሪያ ከአቃቤ ህግ ጋር ባደረገው የጋራ ጥምረት ክስ መስርቷል። ክሱን የተመለከተው የዲላ ከተማ የመጀመሪያ ደረጃ ፍርድ ቤትም አንደኛ ተከሳሽ በ12 ዓመትና ሁለተኛ ተከሳሽ ደግሞ በ9 ዓመት ጽኑ እስራት እንዲቀጡ ውሳኔ መተላለፉን የደቡብ ኢትዮጵያ ፖሊስ ኮሙኒኬሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ኢንስፔክተር አሸናፊ ኃይሌ ለብስራት ራዲዮ ተናግረዋል። ዘገባው ሳምራይት ስዩም ነው። ተመልካቾቻችን አሁን ደግሞ ወደ ባህር ማዶ መረጃዎች እናልፋለን። የደቡብ አፍሪካው ፕሬዝዳንት ስልጣናቸውን እንዲለቁ ጥሪ ቢቀርብላቸውም እንደማይለቁ ተናገሩ። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ባለፉት ሳምንት ህገ መንግስታዊ ፍርድ ቤት በ2022 እሳቸውን ለመክሰስ የተወሰደውን እርምጃ በመከልከል ፓርላማ ህገ መንግስቱን ጥሷል ሲሉም ስልጣን እንዲለቁ ቢጠየቁም ስልጣን እንደማይለቁ አስታወቁ። ራማፎሳ ለሀገሪቱ በቴሌቪዥን ባስተላለፉት ንግግር ላይ በአንዳንድ ክበቦች መልቀቅ እንዳለብኝ ጥሪ ቢደረግልኝም በህገ መንግስታዊ ፍርድ ቤት ውሳኔ ውስጥ ምንም ነገር የለም፣ ቢኖርም እንድለቅ ያስገድደኝም ብለዋል። እንደ አውሮፓውያን አቆጣጠር በ2022 በብሔራዊ ምክር ቤት የተሾመ ገለልተኛ ፓነል ራማፎሳ በግል እርሻ ውስጥ ከተገኘ ገንዘብ ስርቆት ጋር በተያያዘ ከባድ የስነ ምግባር ጥፋተኛ ሊሆን እንደሚችልም ተነግሯል። እንደ አውሮፓውያን አቆጣጠር በ2020 ዘራፊዎች $580,000 በጥሬ ገንዘብ በራማፎሳ የገጠር እርሻ ውስጥ ደብቀዋል፣ ግን ጉዳዩን ለፖሊስ አላሳወቁም የሚልም ነበረ። ተቺዎች ራማፎሳን በህገወጥ የገንዘብ ዝውውር ወንጅለው ገንዘቡን ምንጭ እንዲታወቅም ጠይቀዋል። ራማፎሳ
ራማፎሳ ከእርሻቸው የተዘረፈው ገንዘብ ከእርሻ ሽያጭ የተገኘ ገቢ ነው በማለት ምንም አይነት ጥፋት እንዳላጠፉም ክደዋል። የግብር ከፋዮች ገንዘብ ሰርቄ አላውቅም፣ በማንኛውም የወንጀል ድርጊት እንዳልተሳተፍኩ ማረጋገጫ እፈልጋለሁ ሲሉም በወቅቱም ተናግረዋል። ባለፈው አርብ በህገ መንግስታዊ ፍርድ ቤት የተላለፈው ብይን የገለልተኛ ፓናል ሪፖርት የውሳኔ ሀሳቦች ወደ ፓርላማ የስም ማጥፋት ኮሚቴ በማስተላለፍ ሪፖርቱ ለግምገማ እስካልተወገደ ድረስ ተግባራዊ መሆን እንዳለበትም አስታውቋል። ፍርድ ቤቱ ፕሬዝዳንቱ ከእርሻ ስርቆት ጉዳይ ጋር በተያያዘ መልስ የሚሰጡ የመጀመሪያ ደረጃ ጉዳይ እንዳላቸውም በማረጋገጡ የብሔራዊ ምክር ቤት የፓናል ሪፖርት ተቀባይነትን ሲሰጥ ህገወጥ ተግባር ፈጽሟል ሲሉም ብይን ሰጥተዋል። ሆኖም ራማፎሳ የገለልተኛ ቡድን የግምገማ ሪፖርት በአፋጣኝ ወደ ፓርላማ የስም ማጥፋት ኮሚቴ እንዳያመራ ለማድረግ መወሰናቸውንም ተናግረዋል። ይህም የማይደረገው ለፓርላማ ወይንም ለሂደቱ አክብሮት ባለማግኘቴ ሳይሆን እንደዚህ ያሉ ግጭቶች በህግ ትክክለኛ እንዲሆኑና በተለይም የፓርላማው ስራ ስህተተኛ ነው ብሎ በማመን ነው ሪፖርቱ ላይ የተመሰረተና የሚታወቅበትን አስፈላጊነት ለማረጋገጥ ነው ብለዋል። ትራምፕ በኢራን ላይ መጠነ ሰፊ ጥቃት በድጋሚ ለመክፈት ማሰባቸው ተዘገበ። ፕሬዚዳንት ዶናልድ ትራምፕ መጠነ ሰፊ ጥቃት በድጋሚ ለመጀመር አጥብቀው ማሰባቸውን ሲኤንኤን ዘግቧል። ሲኤንኤን ምንጮችን ጠቅሶ ባወጣው ዘገባ መሰረት ኢራናውያን ድርድሩን የያዙበት መንገድም አስቆጥታቸዋል። ለጉዳዩ ቅርበት ያላቸው ሁለት ምንጮች እንደገለጹት ትራምፕ በሆርሙዝ ወሽመጥ መዘጋትና በኢራናውያን ባለስልጣናት መከፋፈል ትዕግስታቸው እየተሟጠጠም ነው። በኢራናውያን ባለስልጣናት መካከል ያለው ክፍፍል ኒኩሌርን በተመለከተ የሚደረገው ንግግር ውጤታማ እንዳይሆን ማድረጉም ተጠቁሟል። ትራምፕ ኢራን የሰጠችውን ምላሽ ፈጽሞ ተቀባይነት የሌለው ብለውም አጣጥለዋል። አሜሪካ በቀጣይ የምንወስዳቸውን እርምጃዎች በተመለከተ በዋሽንግተን ባለስልጣናት ውስጥ የተለያዩ አቋም መውሰዱን የሲኤንኤን ምንጮችም ጠቁመዋል። የአሜሪካ መከላከያ ሚኒስቴር ኢራን ላይ ጫና ለማሳደር ኢላማዎችን ለይቶ ጥቃት መሰንዘርን እንደ አማራጭ እንደሚወስዱም ተገልጿል። በሌላ በኩል ለድርድር እድል የመስጠት ፍላጎት የላቸውም እንዳሉም ተጠቅሷል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ